አረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች የምግብ ዋስትናን በማረጋገጥ ዘርፈ ብዙ ኢኮኖሚያዊ ፋይዳ እያበረከቱ እንደሚገኙ የገለጹት ከከተማው ነዋሪዎች መካከል አቶ ዘለቀ ግዛውና የእንዳዬ ስላሴ ናቸው። እዚህም በፊት ይሄ ራቆት በመሆኑ ደለል የሞላ ሐይቁ እየቀነሰ ነበር የሚመጣው። ወደታች ደለሉ የሞላ እንደኛ አይነት አትክልቶች ሲተከሉ ወይ ልማት ሲለማ የሚሄደውን አጠቃላይ ይገድባል። አፈሩን አጠቃላይ ይዞ ተሸርሽሮ የሚሄድበት የማቋቋም የመያዝ አለ። አልፎ ወደታችም አይሄድም። አፈሩ ታጥቦ እንዳይሄድ ደኖችን በመትከል ካብ በመስራት እርከኖችን በመስራት መጠበቅ ይችላል። ጥቅሙ ያ ሲሆን የአፈር ለምነቱ እንደነበረ ይቆያል። የአካባቢው መገለጫ የሆነውን የገያ ደንን ከመጠበቅ ባሻገር የተፋሰስ አካባቢዎችን ማልማት መቻሉን ያወሱት ደግሞ አቶ ግርማ በራና ተሾመ ብዙነህ ናቸው። አርሶ አደር ማሳ ከዚህ ተሸርሽሮ ወደ በረሃ ስለሚሄድ ወደ ጫሞ አባይ የሚሄደው ተመልሰዋል። ይሄ ደግሞ አፈሩም ይሄ ደግሞ ውሃውም ከዶሮ ወደ ታች ጠቅላላ ተፈሶ የሚሄደው አሁን እየተቀነሰ ወደዚህ አሁን ደን ያለ አሁን እዚህ አካባቢ ወደ ደን ውስጥ ያለው መሬት ጠቅላላ እንደ ለምነት ነው የሆነው። እዚህ አካባቢ ንጹህ አየርንም ከዛ እናገኛለን። የከብቶች ግጦሽም እዛው ይገኛል። ጥቅማ የማገዶ እንጨትንም አንዳንዴ ከዛ ይጠቀማል። የገረሴ ከተማ ግብርና ዩኒት ኃላፊና የደን ልማት ኤክስፐርት አቶ ደስታ ጉዲሳም በዘንድሮው የአረንጓዴ አሻራ መርሃ ግብር በከተማው 650 ሺህ የተለያዩ ጠቀሜታ ያላቸው ችግኞች የተዘጋጁ ሲሆን የተዘጋጀው ችግኝም በ268 ሄክታር መሬት ላይ የመትከል ስራ እየተከናወነ እንደሚገኝም በማብራራት መትከልም ብቻ ሳይሆን መንከባከብንም መሰረት ያደረገ ስራ ነው የምንሰራው። ይህም ድሮ የተለመደው በባህላዊ ነበረ። አሁን ደግሞ ከአጋር ድርጅቶች ለምሳሌ ከጂአይዘድ ጋር ከአርባ ምንጭ ዩኒቨርሲቲ ጋር ሆነን ሳይንሳዊ በሆነ መንገድ ተከላውን በሳይንሳዊ ነው። የማናጅመንት አክቲቪቲም ሲልቪካልቸራል አክቲቪቲ የሚባል አለ። የማሳሳትና የምክርክም ስራዎች እነኚህ ሁሉ ተሰርቶ መንግስት ዛሬ ላይ ጥሩ ደረጃ ላይ ነው እየተከናወነ በሚገኘው የአረንጓዴ አሻራ መርሃ ግብርና የደን ልማት ስራም ከ95 ከመቶ በላይ መጽደቁን የተናገሩት ደግሞ የገረሴ ከተማ አስተዳደር ከንቲባ አቶ አዝጌ ካሳ ናቸው። የተለያዩ አጋር ድርጅቶችም ጭምር የታገዘ ሰፊ አርሶ አደርን ያካተተ ስራ እየተሰራ ይገኛል። ከዛ አኳያም የደን ሽፋናችንም እጅግ በጣም የተደራጀና ይህንን የጫሞን ሐይቅ መታደግ በሚችል አግባብ ከአርባ ምንጭ ዩኒቨርሲቲ ከተለያዩ ከአጋር ድርጅቶች በተለይ ከጂአይዘድ ጋር ተያይዞ ድጋፎች ተደርጎ ሰፋ ያሉ ስራዎች እየተሰሩ ያሉበት አግባብ ነው ያለው። ስለዚህ ይሄን ስራ በምንሰራበት ጊዜ ለጫሞ ሐይቅን የመታደግ ፋይዳው እጅግ በጣም የጎላ እንደሆነ ታምኖበት ማህበረሰቡም አምነው መንግስትም እንደ መንግስት አምነው ተግባሩን እየመረበት ያለበት አግባብ ነው።